ኧረ የት ነው ቆልፈሽ የምትሄጂው? የቤት ልቀቅልኝ ደብዳቤ ይበቃል። እባክህ ኑሮ ከብዶኛል። አንተን ተሸክሜ መኖሬ ሳያንስ በቤቴ ውስጥ ትዳር መስርተህ ልጆች ወልደህ መኖር ጀመርክ። የልጅ ልጅ ስላሳየኸኝ አመሰግናለሁ። ግን ለእነዚህ ልጆች የወደፊት ህይወት መቃናት ስትል ራስህ ችለህ አሳየኝ። ከአባታቸው ጥንካሬ እንዲማሩ ራስን ችሎ መኖር እንዲለምዱ አንተ መምህሩ ናቸው። አለበለዚያ ይሄን አላደርግም ብትል ግን እዚያው በተኛህበት ሳይፈ ይሄ እጅን ለመንግስት እሰጣለሁ። ይህን ደብዳቤ አንብበህ አንድ እርምጃ ካልተራመድክ ዛቻዬን በተግባር አሳያለሁ። ጭቁኑ አባትህ ዘሩ ሞላ ኃይሌ። እንዴ ቆልፈዋል? ወይኔ ይበቃል። ጭራሽ ከሰላምታ ጋርም አለው። ያበረታታን ነው። ወይ ለምን ነው የምትቀርጠኝ? ቀርጬ ቲክቶክ ላይ እለጥፋለሁ። ከዛ ትጥቅና ስንቅ ስፖንሰር የሚያደርግ ድርጅት አታጣም። ሰው የደረሰበት ደረጃ ትደርሳለህ። በአካል ያልደገፈኝ በቲክቶክ ሊደግፈኝ። ለነገሩ የዛሬ ሰው ተቸገርኩ ካላልከው አይረዳህም። ዋሃ እሱማ አሰራሩ ነው። እንኳን ስኬትን ውድቀትን ቫይራል ታልወጣ ማንም የሚረዳ የለም። ይቅርብኝ። የሚያኮራኝን እንጂ የማፍርበትን ስራ አልሰራም። የቲክቶክ ጥቅም ስላልገባህ ነው። እሺ ከዚህ በላይ እንዴት ነው የሚገባኝ? ነገርከኝ እኮ እስኪ በቃኝ አስረዳኸኝ። ይልጥ ስንት የተቸገረ የተረዳበት፣ የታመመ የታከመበት፣ ያጣ ያገኘበት፣ ብሶቱን ደግሞ የሚናገርበት ቦታ ያጣ፣ የንግግር አመል ያለበት ሁሉ ትንፈስ ያለበት የተንደቀደቀበት አንደበት የሆነ ሚዲያ እኮ ነው። እሺ እሱ ቁጭ ብሎ ላለቀሰ ነዋ፣ ለተሳደበ። እኔ ደግሞ እንደምታየኝ እየለፋው ነው፣ እየሰራው ነው። የሚሰራ ይበረታታል፣ ድርጅቱንም ራሱንም ያስተዋውቅበታል። ደግሞ አንተንም ደግሞ ድንገት በእኔ ልክ አንተ ስትሮጥ እንደታየ ሁሉ የሚሮጥ ኤጀንት ያየህ እንደሆነ ሰው ትሆናለህ። ኤጀንት አትበለኝ። እኔ አንጀቴን አስሬ ብሮጥ ነው የሚሻለኝ። አይለፍልህ ያለ እኔ ለአንተ ብዬ ነው። ቶዋ ምን አድርግ ነው የምትለኝ? አንተ ዝም ብለህ ስራ፣ እኔ ላይቭ እገባለሁ። በዓለም አቀፍ መድረክ ሩጠህ ባትታይ እንኳን በእኔ ቲክቶክ መታየት ራሱ ለአንተ ስኬት ነው። ወገኛ ምን ትሆን? የሩጫውን ሪከርድ ባሰብር እንኳን የቲክቶኩን ሪከርድ ትሰባብራለህ። የራሷ አሮባት የሰው ታማስላለች መስሎ ና አቢ ታሪኳን አልጠራሻትም እንዴ? እንግዲህ ቡና ጠጡ እየጠርቻለሁ። ከጠረች ምን ማድረግ ይችላል? ባንቀርባ ዝዬ ሹሩሩ እያልኩ ለመጣት ያው ባለቤቴ ስራ ሰው መሆኗን ታውቃላችሁ። ስብሰባ አለብኝ ብላ በሌሊት ነው የወጣችሁ። ከዚህ ከሚያንጦለጡል መንፈሷ ጋር ሄዳ ልትሰበሰብባቸው ነው። የሆነ ነገርም አስነክቷታል። ምን ያስነኳታል? አበል ነው ያስነኳት። ሰሞኑን እናንተ በር ላይ የሆነ ነገር ረግጣ ባለቤቴ የገዛ ጊዜ ጀምሮ ከቀልቧ አልሆነችም። ኧረ እባክዎት ዌልካም ምንጣፍን የሚያስመት የራሱ ማፍዬ ወለለለል አድርጋ አሰርታ እሱን እየረገጠች ነው የምትገባው። አቧራ ስታቦና አድርጋ ደግሞ ታካብዳለች እንዴ? ባና ምንድነው የሚከራይ ጊዜ መስለ የመጣ ባና የጠፋ ሰው ባናና መሰልክ። ኧረ ተነሱለት እንጂ ኖር ድሮውንም እኮ ባና ነበርኩ። ያው ይቤን የግል ጓደኛዬ አድርጌ ከያዝኩ በኋላ ነው ጦር የሆንኩት። አሁን ነው ባናና የሆንከው? ጋሽ በፍርዱ ባናና እያሉ በበዛብህ ሊያስበሉኝ ነው እንዴ? አረ እኔ መስቲካ አልወድም እንዴ። ደግሞ በዚህ ሰዓት መስቲካ በልቼ በራብ ልሞርሞር እንዴ? እሺ ባና ጠፍታል ማለት እዚህ ግቢ ውስጥ አትታይም? አዎ ከቻይኖች ጋር ኢትዮ ቻይና ወዳጅነት መስርቼ ነው። መንገድ ስራ አይደለም። በነገራችን ላይ በፋርማሲ ቴክኖሎጂ እንደተመረኩ ታውቃላችሁ አይደል? ወንጮ ላይ ተጠመጠምከው አንተ ነህ አይደል? እሱ ለሙያ ያለኝ ፍቅር ማሳያ ነው። ለመጠጥ ያለህን ፍቅር ማሳያ ነው እንጂ እናትህ ላይ ራሱ ልጅ እያለህ እንደዚህ አልተጠመጠምክባት እንዴ? ባና እናት አለ እንዴ? የለም እንደ ዘንባባው ከሌላ ቦታ ነቅለው አምጥተው ተክለው ነው። ወይኔ በሻርኩ ሞት ግሉኮስ ሲተክሉልህ እኮ የሙት ልጅ መሆንህን ጠርጥሬያለሁ። የባሰበት ምን ነው አንቺ
እዚህ ውስጥ ካሉት ውስጥ ባባወራነት እኔ አልበልጥምና ነው ለሷ አሳልፈሽ የምትሰጪው? ወይስ የግዴታ አባወራ ለመባል እንደ ጋይዘሩ መፈልፈል አለብኝ? ኧረ ጋሽ በፍርዱ እንግዳ ይቀድማል ብዬ እኮ ነው። ማን ነው እንግዳ እንዴ? እዚህ ቤት አላደረም እንጂ እኮ የጋሼ ተመላላሽ ልጅ ነው። አዎ ከኛ ሴትዮ የወለደው አንተ። እኔ እኮ አንድ ቀን እኮ ተላልፈው ሲገቡ ምንም አልጠረጠርኩም ነበረ። አዎ አንተ እዚህ ቋንጃው አካባቢ ቁጭ እሱን ጀኖ ደዛ ቆሻሻ ምንድን ነው? ምንድን ነው ማለት? የብሩህ አእምሮ ባለቤት የሚያደርግ መድኃኒት ነው። እውቀትን የሚያጭቅ? አዎ በአጭር ጊዜ ውስጥ ከመሬት ተነስተ ረዳት ፕሮፌሰር ማዕረግነት ድረስ የሚያደርስ መድኃኒት ነው። አይ ይቅርብኝ፣ ይበዛብኛል። በዚያ ላይ ወዳጅ ዘመድ ያሳጣኛል። እንዴት እንዴ? ያም አስጠናኝ፣ ይሄም አስጠናኝ፣ ያም አስጠናኝ፣ ይሄም አስጠናኝ ሲለኝ ከዛ በኋላ ሚዲያ ላይ ወጥቼ ምናምን እያልኩ ልቀራረጽ እንዴ? ከዛ በኋላ በቴሌቪዥን በሶሻል ሚዲያ ኢንተርቪው በኢንተርቪው ሆኜ ደግሞ ልጨናነቅ እንዴ? ድሮውንም ላንተ መልከሜ። እኔ የምለው ጋሽ በፍርዱ ከቻይኖች ጋር ባለኝ ሙያ በትብብር እንደምሰራ ያውቃሉ? እኔ እንኳን ከግብረ አበሮች ጋር በህብረት እንደምታጭበረብር ነው ማቅ። እይ ወደዛ ፈልጌህ ነበር። ደግሞ ምን ፈለጉ ነው? ወይስ ተከታትሎ ክስ ሊመሰርቱብኝ ነው? አይ ባና ሁሌ ክስ ምን ነው የሚመስለው? አንዳንዴም እኮ እጫወታለሁ። በተለይ ደግሞ እንዳንተ አይነት የሚጫወት ሰው ካገኘው በጣም ነው የምጫወተው። እንደውም አንተን ሳይ አንዳንዴ ጨዋታ ትዝ ይለኛል። ጨዋታን ደግሞ ሳስበው ባና ትዝ ይለኛል። የአንድ ሳንቲም ሁለት ገጽታ ናቸው። አለባበስ ደግሞ የትልቅ ሰው ዘር ነው። እሱስ ልክ ነህ። አባቴ የግራዝማች ዘጭ ይበሉ የልጅ ልጅ ነበር። አውቃቸዋለሁ። የሰገሌው ጦርነት ላይ ከአያቴ ጋር ባንድ አውድማ ላይ ዘምቷል። አውቃቸዋለሁ። አይ እሱ ማይጨው ላይ ነው። ባናም ማይጨው ሆነ ሰገሌ ጦርነት ነው። ቢሆንም የጀግና ደም እንዳለብኝ ስታውቁ ልታከብሩኝ ይገባ ነበር። አንተ ደግሞ ቀደም ከኔ አልፎ ለአንተ ቡና በክብር ተሰጣርን። ከዚህ በላይ ምንድን ነው የምፈልገው? እሺ ምን ፈለጉ? ያቺ ቅድም ስታወራት የነበርካት ነገር የቷ? ያቺ ቡና ውስጥ ጠብ ያደረካት ነገር። እሱ ለሱ አይሆንም እንዴ? ለምን ባይሆን ነው? ምን እናደርጋለን መሰለኝ? ለእርሱ ቁመት የሚያስረዝማልኝ መለሎ የሚያደርግ እኔ መች ቁመት አጠረኛል? እኔ እኮ ቁመት አይደለም የምፈልገው፣ ፍርድ ቤት ውስጥ ቁጭ ብዬ እንዲቆሜ የምከራከርበት አንደበተ ርቱዕ የምሆንበትን ነገር ነው የምፈልገው። አይደለም አልገባሁትም። መጀመሪያ የቁመቷን ይውሰዱና ውጤቱን ካዩ በኋላ የፈለጉትን ይወስዳሉ። መጀመሪያ ገጽታ ግንባታ ላይ ነው መሰራት ያለበት። ታሪኳን ቁልቁል የሚያሳየኝ ከሆነ ይሁን። ግድ የለም በእኔ የሆነ ቦት ጉም ውስጥ ነው የሚቀረቀሩት። ስንት ነው? 15 ሺህ 5 አንተ ቁጥር አትፈራም እንዴ? 15 ሺህ ነው ያልኩት። ተው እንጂ ባና፣ ምን ነካ እንዴ? ቁመቴን አስረዝማለሁ ብዬ ኪሴን ልታሳጥረው ነው እንዴ? ጨረቃን ራሱ በነካ ይሄ ብር አያዋጣኝ። አስቡት እስኪ የሙሉ ቀን ዘፈን ለእርሶ ሲዘፈን አስቦታል? ቁመቶ ሎጋ ነው በፍርዱ ሰንደቅ ያሰቀላል። አምጣው አጠቃቀም መጀመሪያ ትኩሻ እያመጣሉ። አንድ ማንኪያ ስኳር ካደረጉ በኋላ ይችን ጠብ ያረጉባታል። ከዛ ወደ ቀኝ ያማስሉና ከዛ ወደ ግራ ይመልሱታል። ድጋሚ። አዎ። ከዛ በኋላ ግራ ቀኝ አይተው ዥቡ አድርገው ይጠብቁታል። ግን አደራ ማንም ሰው እንዳያይ። ሰው ቢያዩ ምን ችግር አለ? ይረክሳል። ያቺ ሶላቶ የት ሄዳ? መጣው ብላ ከወጣች ስንት ዓመቷ መሰላችሁ? ያንን ዱቄታሟን ለመሳም ሄዳ ይሆናል። ሰው ቤተ ክርስቲያን በመሳሚያ እድሜው ወንድ ለመሳም ሄዳል። እኔ እንደው ታሳዝነኛለች። እንደው ሙጭ የሚሳም ወንድ አግኝታ እንደው በሳማት ቁጥር ሀጥሴ ሽሮ፣ ሀጥሴ ስንዴ፣ ሀጥሴ ኤፉ፣ ሀጥሴ ስንዴ በርበሬ። የበርበሬውን ነገርማ አታያዙት። ወይኔ የሻሽዬ ጉድሽን በሰማሽ። እናንተ እንደው እኮ ሄዳ አቧራውን እፍ ብላ እኮ ነው ሳም አድርገው የምትመጣው። እንደው የቤተሰብ እርግማት ኖሮባት ነው መሰለኝ። አመድ አመዳሙ ላይ እኮ ነው የሚልካት። እናንተ እንደው አማሻት በሉኝ እንጂ እንደው ሻሼ ከድሮ ቢሆን ቀልብ ያወዳት። አመጣቸው። እኔም በሆዴ እመቅ አድርጌው ነው እንጂ
ሻሽዬ እናንተ ስለማታውቋት ነው እንጂ ይኸው ሻሽ ናት እኮ። ሻሽዬ ሻሹስ አንቺ በጓ ላሟ አንቺ በረት አልታሰርሽም እንጂ ከእሱ አንጻር ላም ከብት ነሽ፣ እንስሳ። ያው በአጠቃላይ የጋማ ከብት ነሽ፣ ምንም አታውቂም። ዛሬ ለሰርግ ነው እንደመጣጣችሁ። ቆይ ምን አድርጋችሁ ነው ይሄን ያህል? አይ ሁሉም ቢያወሩት ሆድ ባዶ ይቀራል አሉ። አንቺ መች ትሰሚና? እሺ ደግሞ የጣለችውን እንዳታነሽ፣ የቀዳችውን እንዳትጠጪ፣ ያስተረፈችውን እንዳትበይ። መኝታ ቤቷ ላይ ሰንደል እንዳታጨስ ንገሪያት። ለምን? አዋቂ ቤት ትሄዳለች ልታጠና? አዎ ልታጠና። ዋ ይሄንን የዋህና ገራገርነትሽን አይቶ ነው ፈጣሪ በሚጠብቅሽ። ወይኔ አቢ እኔ እኮ እህቴ ናት ብዬ ነው ገመናዬን ገልጬ ማሳያት። ለዚህ እኮ ነው በግ ከብት የምንልሽ። በጓ ደግሞ ራስሽን ጥለሽ አፍሽን ከፍተሽ እንዳተኝ። ኧረ ከዚህ በኋላ ብሬት አልተኛም ምናምን ጠብታ አደርግብሽና አብለሽ ነው የምትቀሪው አንቺ ሬሳ። ቆይ ምንድን ነው የምትሉት? ይሄን ነገር የምንነግርሽ አንድ ቀን ቅልጥም መስለሻት እንዳቀለጥምሽ ነው። ኧረ ማይሆን ነገር አታውሩ። በቃ እንዳታይ እኮ በምናምን ዋጋ ያባታል። ጆሮ ለባለቤቱ ባዳል። ታዲያስ ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ ለኔነቴ ሐኪሜ ነሽ መድኃኒቴ ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ ለኔነቴ ሐኪሜ ነሽ መድኃኒቴ ሐኪሜ ነሽ። እዚህ ሰዓት ሄሎ 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 አቤት ጤና ይስጥልኝ። በማንኛውም ፍርድ ቤት ጠበቃና የህግ አማካሪ አቶ በፍርዱ ፍታወቅ። ምን አሉኝ? እኔ ግን አይሰማም። ሄሎ ሄሎ ሄሎ። ውይ የኔ ውድ ባል በፍርዱዬ የኔ ልብ አውቃ። እንደው መች ነው ግን አንተን ያገባሁት? ታድዬ ሲጣፍጥ። ምን ማለት ነው? ምን እያደረግሽ ነው? ሻይ ጥምት ብሎኝ ነበር። ስራ ቦታ ወዲያ ወዲህ ሲል እንዲሁ ድክም ብዬ እንደባዘንኩኝ ሻይ ሳልጠጣ ነው የመጣሁት። አንተ ደግሞ የኔ የልብ አውቃ ውድ ባለቤቴ ተሰምተው እኮ ነው ሻይ ቀርተህ አዘጋጅተህ ስትጠብቀኝ ማመስገን አልነበረብኝም? አጥፋው። ኧረ እባክሽ አንቺ ሴትዮ ሻይ እኮ አይደለም። እሱማ ከለሩ ትንሽ ያው ስፕሬስ ነገር መስሏል፣ ግን ጣፋጭ አይደለም። በቃ የጠጣሽው ሻይ በፍርዱዬ ቆንጆ ሻይ ነው የጠጣሁት። እንደው ትንሽ ደግሞ ይሄ ቅመም ነገር ጦስኝ ጣል ብታረግበት የሚወዳደርህ የለም። ሲጣል ምን እቺ ጦሰኛ ነች ሴትዮ። ሻይ ውስጥ መድኃኒት ከትቼበታለሁ። ምን ነው በፍርዱ ምን አደረኩ እንዴ? የሰማንያ ሚስትህ ላይ የአይጥ መርዝ አድርገህ ልትገለኝ በ10 ብር መርዝ? ኧረ እንደሱ አይደለም። አልሞት አልኩ። ቆይ ይሄ ሰለቸው ቤቴን ባልኩ ትዳሬን ባልኩ በበረሮና በቁንጫ መድኃኒት መርዝ ልትገለኝ ጸጥ ልታረገኝ? እሱ እንኳን ለክፉ የሚሰጥሽ አይደለም። እንደው ብርድ ብርድ ሲሰማኝ ጊዜ እንደው ሙቀት ከተሰማኝ ብዬ ባህላዊ መድኃኒት ጨምሬበት ነው። ወይ እንደዛ ነው እንዴ? እንደሱ አይነት ስሜት እንኳን እኔ ራሱ ቀኑን ሙሉ ሲሰማኝ ነበር። በቃ አሁን ይሄንን ጥጥት ታረጋለሁ፣ ጠቅለል ብዬ ስተኛ ነቅሎ ይወጣልኛል። እኔስ አንተማ ደግሞ ሌላ ቀር ትጠጣለህ። ይሄ የተረገመ ዳመና ውስጥ ትገባለህ ብሎ ራሴን ስጠብቅ ባለቤቴን ዳመና ውስጥ ላገኛት ነው ወይ? ቁመቴ ገና ስድብ ብቻ አይደለም ባገኝሽ ደግሞ ይሄ ነው የማደርግሽ። እኔ ልንገርሽ አይደለም ይኸው ያንቺ ደግሞ ቪዲዮም በፎቶም ማአት መረጃዎች አሉኝ አሰጣልሻለሁ። ደግሞ ገዝተ ላይ አላስገባችም እንታያለን። እሺ ስታስጠይ ልንገርሽ ልክልክሽ ነው የምልሽ። ቆይ በእናትህ ቆይ ግድ የለም ሼር የሚደረግ ኤዲት ይደረጋል። እሺ ድምፅና ታስገባበት። ይኸውልሽ እረግምሻለሁ ደግሞ ልክልክሽ እነግርሻለሁ። ሰርግሽ ላይ የተሰራ ወጥ ጨው በዝቶበት ማንም ሰው ሳይበላ ይሂድ ኑሮሽ አይመር አይጣፍጥልሽ ልንገርሽ። እሺ ቁመትሽ አጥሮ ኮንሰርት ላይ ሰዎች እሽኮኮ ይበልሽ በቃ ታስጠላቆ ይሄ ሼር ይደረጋል። ታንኪዩ ብሮዬ።
እዴ ባና ስጠብቅህ ና ወደ እኔ ና ግጥምና ዜማ የራሴ ነው። ምን ነው ባላየላሽ ልትል ፈለክሳ? ምን ሆነ ነው? ምን እሺ ነው? ኧረ ራስህ ምን እሺ? ቆይ ፎሎ አድርገኛል። ምን ሰርተህ ነው ፎሎ ማድረግ? ኦራ አልሰሚያሉ እኔ በማህበራዊ ገጤ ላይ በማህበራዊ ጉዳይ ላይ በፖለቲካዊ ጉዳይ ላይ በኪናዊ ጉዳይ ላይ በጾታዊ ጉዳይ ላይ በብዙ ነገራዊ ጉዳይ ላይ ትንታኔ እንደምሰጥ አንተ አታውቅም? አታውቅም። ያው ተደራሽ ስላልሆንክ ፎሎ ሼር ኮፒ ሊንክ ስለማይደረግልህ አላውቅም። ለነገሩ ልክ ነው። ቫይራል አልሆንም። አሁን እኔ እኮ ታውቃለህ የትልቅ ሰው ዘር ነኝ ብዬ ነው የዘሩ ሞላ አይነት ስም አላስጠራም ብዬ ነው እንጂ እኮ መሳደብ፣ መዋቀስ፣ መሞላቀቅ እንዲሁም ደግሞ መባለግና ማበድ አቅቶኝ እኮ አይደለም እኮ በዛ ቫይራል መሆን አያቅተኝ። ምንም ማበድ ሳይጠበቅብህ መባለግ ሳይጠበቅብህ ቫይራል የሚያደርግህ ቀላል መፍትሄ እጄ ላይ አለ። ልክ አንተ ሰፈር ውስጥ እያውደለደልክ እየተሯሯጥክ ቫይራል እንደሆንክበት ወዲህ በለዋ ታዲያ ምንም ችግር የለውም። ኮንተንትሽ ተደራሽ እንዲሆን ብዙ ፎሎወሮች ያስፈልጉሻል። ታውቃለህ ምን ይላል ይሄኔ አቅቶኝ ነው እንጂ አጥቼው አይደለም እኮ ችግር አለ። ለነገሩ ቀስ በቀስ አመጣችኋለሁ። ምን አስጨነቀኝ እኔ ለምን ቀስ በቀስ ግር አድርጌ እያግተለተልኩ ነው ይዤልህ የምመጣው እኮ። እንዴት ምንም አይነት ወሬ ብታወራ ኮፒ ሊንክ ሼር ፎሎ የሚያደርግልህ ሰው አሰልፍሃለሁ። አይ አንቺ እኮ ከመላታጭም እኮ ግን ጉዳዩ ምንድን ነው? የፊት ጄል ነው አለኝ ጅልነት ለጥቆ እንደገና ሌላ ጅል ምን ያደርግልኛል? አንተን ማሰልጠን ራሱ መከራ ነው። ይኸውልህ እቺ የምትቀባ የፊት ጄል በቃ እቺን ተቀበተሽ ገና ላይቭ እንደገባሽ ላይቭ የገባ ሰው አይኑን ሳይነቀል አንተን ቁጭ ብሎ ይከታተላል። አንተ ላይቭ ውስጥ ይግባ እንጂ ፎሎ ሁላ ያደርጋል። አንተ ብቻ የሚጠበቅብህ እቺን ቅባት መቀባት ብቻ ነው። ብሯ ያራድዬ ልጅ ነሽ እኮ አንቺ እኮ እንደው በቃ እኔ እቺን ክትብብሉ እኮ ተስፋ ቆርጬ እኮ ቲክቶኬን እኮ ዲአክቲቭ ላደረገው ስል እኮ ነው እኮ የመጣልኝ እኮ። ደግሞ እኮ ብሮዬ ፎሎ ብቻ እንዳይመስልሽ ጊፍተሮቹ በገንዘብ ነው የሚያጨናንቁሽ እንዴ። አንበሳ በአንበሳ ነው የሚገጩሽ። ምን አለፋሽ አካውንትሽ አንበሳ ግቢ ነው የሚሆነው። እሰይ ያኛውን አፍርሰውታል። የግሌ አንበሳ ግቢ ይኖረኛል ማለት ነው። በል ወዲህ በለው ዝም ብሎ ወዲህ በለው አለ እንዴ። እና እየጮህን ወዲህ በለው ምለው መለውን ወረድ እንጂ ቀልደኛ። ላይቭ ላይ ለምኜ ሳገኝ በፐርሰንት አንድ አንበሳ ስታለሁ ወይም ደግሞ ደቦል ነገር አነስ ያለ አወርድላለሁ። እንኳን እኔ ግለሰቡ ቀርቶ ለቤተክርስቲያንም ለታመሙ ሰዎችም ለኩላሊትም ለተለያየ ነገር በፐርሰንት አይደለም የሚሰራው እንዴ። ችግር የለም ያኔ እንተሳሰባለን። አንበሳ አይ ብራዘር አንበሳ ላይ እንኳን እምብዛም ነኝ። ድርቅና እናቴ። እሺ ቆይ ስንት ነው? ያው አንቺ ቤተሰብ ስለሆንሽ በዘመዱ ዋጋ 7000 ወር። ባበጀ ሞት እንዴት ያለው ጋት ነው አንተዬ! ለአንዲት ቅባት 7000 ብር። ምን ነው እኔ ማፊን ዱቄት ተቀባብቼ አልሰራም እንዴ? ፎሎ ሲያምር ይቀራል። ሙርት ይዛለህ እንዴ? ና እንጂ እንዴ አስጨርሰኝ። ሰራችልኝ። አታውራው አዚመው አንተን እዚህ ጋር አይደለሁም እዚህ ጋር ነው ያለሁት። እዛ ከሚሰራው ከሳይቱ ላይ ከፎቁ ላይ ሳብ አርጓ ዛቅ አርጓ አምጥቶ ነው። አንተ ቁጭ ብለህ ታኛለህ። ተነስ አንተ ታላቅ ነህ እንጂ ያዘዝኩህ ነው እኮ ተነስ። ሩጫ ለምንድን ነው ያገለግልህ? ይሄንን ለመቀበል አይሆንም። ተነስ ላየው እኔ ነው እዚህ ቤት አቅማችሁ ከዚህ በኋላ የዚህ የቤተሰብ ኃላፊነት እጄ ላይ ወድቋል። እናንተ ከፈለጋችሁ እሱ እጄ ላይ መውደቅ ትችላላችሁ። እኔ ግን የፈለገው ያደናቀፈኝ ጋሼ እጄ ላይ ነው የምወድቅ። እጁ ላይ እግሩ ላይ ብትወድቅ ምንም ዋጋ የለውም። ስለዚህ የዚህም ቤተሰብ ኃላፊነት ለእኔ ሰጥቶኛል። ጥሩ አብላልኝ፣ ጥሩ ቆንጆ ልብሶች አልብስልኝ፣ እንደሚሆን ተንከባከብልኝ፣ እስቲ እባክህ ደገፍ አድርግልኝ ብሎኛል። ችግር የለውም እንዳታስቡ። ጥሩ ካበላህንማ እኔ ምን ችግር አለው እንዴ? እስማማለሁ። እኔ የምለው አንተ ይህንን ቤተሰብ እንድታስተዳድር አባቢ ነው ድሎ ነው የሰጠህ? አዎ ምን ነው ገና እኮ እኔ መንደሩን ሰፈሩን ለማስተዳደር እኮ እቅድ አለኝ። ምን አልክ? አለኝ ሀሳብ። ወይኔ አንተ ወይኔ አንተ ነው ያለ ይሄ ምንድነው? ዞሮ አንተ እጅ ላይ ጣለኝ። ተኝታ የሚያበላ ካገኘ ምን አስጨነቀ? ዝም አትዩ። ከዚህ በኋላ የምትፈልጉት ነገር ካለ ፕሊስ ጠይቁ። እንደሱ ከሆነ እንግዲህ ያዝልኝ። እኔ የተመጣጠነ ምግብ ችግር አለብኝ። ስለዚህ ገብስ፣ በሶ፣ ሌላ ነገር ደግሞ ይሄ የወፍጮ ቤት ዝርዝርህን ለእኔ አይደለም እሺ፣ እዛ ለሻሼ ባል ትነግረዋለህ። ሌላ የሚበላ ነገር ነው ያልኳችሁ። እሺ፣ ከወፍጮ ቤት ውጪ አትክልትና ፍራፍሬ
ለእኔ ደግሞ እንዲሟላልኝ የምፈልገው የስጋ ተዋጽኦ፣ የወተት ተዋጽኦ፣ ይበቃል። እያየን እንጨምራለን። ይሄ የምትለው ነገር እውነት ከሆነ እንደ አንድ ጥገኛ ራሴን መለስ ብዬ እንዳይን ያደረከኝ። ሰዎች ይሄን ነገር እንደ ቀላል ባታዩ ጥሩ ነው። በኋላ ባቢ ይሄንን ለምዶ አንቺም ሳምጪ አንተም ሳምጣ ብሎ በመዋጮ ላስተዳድራችሁ እንዳይዘ አንቺ እሳት አባቴ ወይኔ ግቢልኝ እሳት እንዴት ነው ተሳካ? ብቻ ምን አለፋ ቦታ መደብደብ ቋጠር አድርጌው ነው የመጣው። ግን ምንድነው መሰለህ ዝም ብዬ ሳስበው ወደፊት መካከለኛ ገቢ ካላቸው አባወራዎች መሀል የምመደብ ይመስለኛል። አንቺ ደግሞ ትንሽ ዝቅ ብለሽ እዚህ አካባቢ የለም እዚህ ጋር አሉ። በቃ መካከለኛ ገቢ ነው እዛ አካባቢ ያሉት ላጤዎች ውስጥ ትመደቢያለሽ። አስበሽው በዚሁ ከቀጠለን እኮ ፎርቢስ መጽሔት ላይ የምንወጣ ባለ ሀብት ነው የምንሆነው። እኔ ግን ሳስበው ፖሊስና እርምጃው ጋዜጣ ላይ የምንወጣ ነው የሚመስለኝ። ተው አታሟርት። እኔ የምለው ግን ፋዙካሽ ግን ምን አስበው ነው በዚህ ጊዜ ከቤት ካልወጣ የሚሉት? በእናትህ ስለሱ አታንሳ። ትክት የጨጓራ የተላጠ ነገር ገጥሞህ ያውቃል? ትክት ነው ያለኝ ከሱ ጋር መኖር እንዴት እንዳስጠላኝ እኮ። ተመችቶኝ ስኖር እኮ ደስ አይለው እከክ ነው መሰለኝ የምሆንበት አላውቅም። አንዳንዴማ የመጠጥ ቤት ጀለሱ ነው መሰለኝ የምመስለው። ሌላ ነገር ነው። በቃ ይኸውልሽ ዋናው ነገር መሳካቱ ነው። አሁን ደግሞ እነ ማፊን ለቤቱ ምን ያህል አስፈላጊ እንደሆን እትተህ እንላቸዋለን። የዛኔ ፋዙካሽም ላሽ ይላሉ። ግን የዚህ ሁሉ ሴራ ዋናው አንበሳውን ድርሻ ግን የምትወስጂው አስማቷ ነሽ። እኔ ስመጭ የለም እላይ ነው መወስድህ። አንተ አንደኛ ነህ። በቃ ከባድ ጀለስ። ጣጣ የለውም አትጨናነቅ። ግን የሙገሰው እዚህ ነው የሚሰራው። እሺ ደሞዝን ፔሮል ፈርሜ ልውሰድ ምናምን እንዳትል። ለትንሽ ጊዜ የሚሆን ዘጭ ጨላ ኪሴ ውስጥ አስቀምጫለሁ። ምን ነካሽ? የሰፈሩን ሰው እኮ ከነ ነው የገነጠልኩት። ታዲያ ያ ማን ነው እዚህ ታች ሰፈር ያለው? ታች ሰፈር ያለው ለማኙ? ይሄ እንትን በምናምን አይደለም። ይሄ እንትን የሚያደርገው ለማኙ አጉሌው። እሺ እሱን ራሱ 5 ዓመት እኮ ገንጥየዋለሁ። ወይኔ ጭካኔ እዛ ግን ሲሆን ማለት ነው የሸከሶች ክለብ እንዳሉት የለም ያብሩ ክራን እንደሚመጡት በዛ ነው ሲሆን የምትገቢው። ስልክሽ እየጮኸ ነው። አባቢ ላስቀይመው? አስቀይመው። ሄሎ ምንድን ነው ታውቋል እኮ በቃ ባንና እሺ በበሩ ስር ደብዳቤ ላከው አንተ አይደለ እንዴ? እንደደነ የምን ደብዳቤ? ኧረ ሙዳ እንዴ ነው እንዴ? ደብዳቤ ነው አጽፈህ ምንድን ነው? ምንም አልጻፍኩም ማለት እንዴ? ከስር እኔ ጠዋት ስነስ ደብዳቤ ምንድን ነው? እስቲ አባቢ እስቲ ልጄን ሳይ ምንም አልጻፍኩም በል። ወይኔ ጉዴ! ወይኔ ምን? እሺ ምን ነው? ወይኔ ጉዴ! ምን ነው? ወይኔ ጉዴ! እባክህ ቆይ እንዴ ናንቺ አንተ ምንድን ነው ፊትህን እንደዚህ ተብለጨለጭከው? ላይቭ ልገባ ነዋ። ኧረ እባክህ ታዲያ ለምን በለካች ማስካራ፣ አይላይነር፣ ሻዶ እንዲሁም ደግሞ ሂውማን ሄር አልሰጠም? እሱ ፎሎር ያሳጣኛል እናቴ። ሰው ምላስ ረጅም ነው፣ በዛ ላይ ሹል ነው፣ ይወጋል። ነገ ምን እንደሚለኝ አይታወቅም። የተባልኩትን ሰውዬ እካክ ቢለኝስ? ምን ማለት ነው? አይ ተይኝ እስኪ፣ ሁሉም ቢናገሩት ዝርዝሩ ኪስ ይቀዳል እናቴ። ታዲያ አምጣውና ደፍን አድርጌ ልስታ። ከዚህ በላይ እንዴት ትደፈን? ከዛሬ አልተቻልክም። ገና በቀን 100,000 ፎሎወር ሳስገባ ሚስጥሩ ይገባሻል። ወይኔ እንዴ! ማን ነው አባቢ ስሜን ደብዳቤ ጻፈው? የምን ደብዳቤ? ይኸውልሽ እባክሽ በዚህ ዘመን ደብዳቤ ቪዲዮ ኮል እያለ በቪዲዮ ኮል ስንት ነገር እየተሰራ ማን ነው የጻፈው? ቤት ልቀቅ ውጣ የሚለውን ደብዳቤ ከሆነ እኔ አልጻፍኩም። እንደዛ የሚል ከሆነ የተጻፈልህ ከቀበሌ ነው የሚሆነው። ቤተሰቡን ልቀቅ የሚል ከሆነ ግን እኛ ነን። አንተ የደብዳቤውን ፍሬ ሀሳብ ነግረኝ እኔ አልጻፍኩም ትለኛለህ? እኔ አልጻፍኩም። አሁን ደብዳቤው ላይ ስሜና ፊርማ ያለበት የለበትም። ስምና ፊርማ ከሌለበት ደግሞ እኔ አይደለም የጻፍኩት። ወይ በዛብህ፣ እኔ እኮ አላምንህም። እኔም እኮ ነው ያመንኩት።
ጭራሽ አይደለም። ለምን አባ ፈልገህ እንደጻፍከው ብቻ ንገረኝ። በቃ አዎ፣ እንዴ በቃ እኔ ነኝ የጻፍኩት። እንዴ ቢመክሩ ዝም አልክ እንዴ? ለምንድን ነው ከቤት የማትወጣልን እንዴ? ወለድክ ዝም አልን፣ ከበድክ ዝም አልን። ልትሻክትበት በዚህ ዛሬ ገና ቁም ነገር ተናገርሽ እንዴ? ከመውለድ ከመክበድ አልፈህ እኮ እናቴ ከርመን ወረጃጅተህ እኮ የጋሽዬ ታላቁ ያባትህ ታላቅ። አንተ ይሄ ነው ምክንያትህ? አይ አይደለም እንዴ፣ እሱ ብቻ አይደለም ምክንያቴ። እና ምንድን ነው? አንተ ከዚህ ቤት ከወጣ አንደኛ ነገር ሰፊ አልጋ ላይ ተኛለሁ፣ ሁለተኛ ነገር ደግሞ 2 ጊዜ እበላለሁ፣ ሶስተኛ ነገር ደግሞ ሶስተኛ ያፈራ በላ አታበላኝ